በመቀሌ ከተማ አየር ጥቃት መፈጸሙን የተመለከተ መረጃ እየተዘገቡ ይገኛሉ። በጉዳዩ ዙሪያ ጥበብ ሚዲያ ያጠናከረው ዘገባ በቆይታችን ይቀርባል። የአንጋፋው ፖለቲከኛ ሌንጮ ለታን የግማሽ ክፍለ ዘመን ጉዞ የሚዳስስ መጽሐፍ ሊመረቅ ነው። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ ወይም ኦሮሮ የተባለ ወጣት በአንድ ፖሊስ አባል በትናንትናው ዕለት በተተኮሰበት ጥይት ህይወቱ ማለፉ ከአካባቢው ነዋሪዎችና ከቅርብ ወዳጆቹ ለማረጋገጥ ተችሏል። በአዲስ አበባና በኤርትራ ድንበር አካባቢ አደገኛ የቦምብ ጥቃት ተፈጸመ። ክብራትና ክብራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁ ቆዩ። የሶማሌላንድና የእስራኤል የንግድ ተወካዮች በአዲስ አበባ የኢንቨስትመንት ውይይት አካሄዱ። በሶማሌላንድና በእስራኤል መካከል ያለውን የንግድና የኢንቨስትመንት ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ የሁለቱ ወገኖች የንግድ ተወካዮችና ከፍተኛ የስራ ኃላፊዎች በአዲስ አበባ ውይይት ማካሄዳቸውን የሶማሌላንድ የንግድና ቱሪዝም ሚኒስቴር አስታወቀ። ሆሮን ዲፕሎማት እንደዘገበው በንግድና ቱሪዝም ሚኒስቴር አብድራህማን ሐሰን ኑር የተመራም የሶማሌላንድ ልዑክ ከእስራኤል የንግድና የዲፕሎማቲክ ተወካዮች ጋር ተገናኝቶ መክሯል። ውይይቱ በዋናነት በግብርና፣ በኢነርጂ፣ በቴክኖሎጂ፣ በመሰረተ ልማት፣ በፋይናንስና በጤና ጥበቃ ዘርፎች የንግድ ትብብርን ማስፋት በሚቻልባቸው ነጥቦች ላይ ያተኮረ መሆኑን ሚኒስትሩ ባወጣው መግለጫ ገልጿል። በሶማሌላንድ በኩል የማዕከላዊ ባንክ ገዢ አብዲ ናሲር አህመድ ሂርሲ፣ የብሔራዊ ኢንሹራንስ ኤጀንሲ ዋና ዳይሬክተር አብዲሳለን መሐመድ ወይም ቡሲና በሶማሌላንድ የንግድ ምክር ቤት ሊቀመንበር ጀማል አይዲድ ኢብራሂም የሚመሩ የንግድ ማህበረሰብ አባላት በውይይቱ ላይ ተሳትፈዋል። በእስራኤል የሶማሌላንድ ተወካይ በሆኑት በዶክተር መሐመድ ሀጂ አማካኝነት በዚህ መድረክ ላይ በኢትዮጵያ የእስራኤል ምክትል አምባሳደርና ሌሎች ዲፕሎማቶች የተገኙ ሲሆን ከእስራኤል በኩል የሶማሌላንድ አምባሳደር ተብለው በመግለጫ የተጠቀሱት ሚካኤል ሎተም በበይነ መረብ አማካኝነት በውይይቱ ላይ ተካፍለዋል። የሶማሌላንድ የንግድና ቱሪዝም ሚኒስቴር እንዳመላክተው የውይይቱ ዋና ዓላማ የረዥም ጊዜ የንግድና ኢንቨስትመንት አጋርነት ለመመስረት የሚያስችሉ እድሎችን መፈተሽ ነው። የአንጋፋው ፖለቲከኛ ሌንጮ ለታን የግማሽ ክፍለ ዘመን ጉዞ የሚዳስስ መጽሐፍ ሊመረቅ ነው። አንጋፋው ፖለቲከኛ አቶ ሌንጮ ለታ ላለፉት 50 ዓመታት በኦሮሞ ብሔራዊ የፖለቲካ ትግል ውስጥ የነበራቸውን ሚናና ያበረከቱትን አስተዋጽኦ የሚዘክር ልዩ የክብር መርሃ ግብር ግንቦት 2 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል እንደሚካሄድ ተገለጸ። በዕለቱ የፖለቲከኛው የህይወት ታሪክ ላይ የሚያተኩሩና በደራሲ ዙፋን ኡርጋ የተሰናዳ የሌንጮ ለታ የህይወት ታሪክ መጽሐፍ በኦሮምኛና በአማርኛ ቋንቋዎች ተዘጋጅቶ ለንባብ እንደሚበቃ የመርሃ ግብሩ አስተባባሪ ኮሚቴ በሰጠው ጋዜጣዊ መግለጫ አስታውቋል። ይህ መርሃ ግብር በዋናነት 3 ዓላማዎችን የሰነቀ ሲሆን የመጀመሪያው የአቶ ሌንጮ ለታን የትግል ህይወት ማክበርና ለኦሮሞ የፖለቲከኛ ትግል እድገት የነበራቸው ፋና ወጊነት እውቅና መስጠት ነው። ሁለተኛው ዓላማ የሌንጮ ለታን ፍልስፍናዊ ፖለቲካዊ ሀሳቦች በተለይም በብሔርተኝነት፣ በሀገራዊ ግንባታና በአፍሪካ ቀንድ ጉዳዮች ላይ ያላቸውን ጥልቅ ትንታኔ የሚዳሰስ ምሁራዊ መድረክ መፍጠር እንደሆነ ተገልጿል። በሶስተኛ ደረጃ መርሃ ግብሩ የፖለቲካ ትግሉን ሰብአዊ ገጽታ ለማሳየት ያለመ ሲሆን ይህም የአቶ ሌንጮን ቤተሰባዊ ህይወትና ከትግሉ ጋር የነበረው መስተጋብር የሚቀኝ ይሆናል። በዝግጅቱ ላይ የፎቶ ኤግዚቢሽን፣ የፓናል ውይይት፣ የቤተሰብ አባላት ምስክርነትና የመጽሐፍ ዳሰሳ የሚቀርብ ሲሆን የፌዴራልና የክልል ከፍተኛ የስራ ኃላፊዎች፣ የፖለቲካ ፓርቲ አመራሮች፣ አንጋፋ ታጋዮች፣ ምሁራንና የሀገር ሽማግሌዎች እንደሚታደሙ ይጠበቃል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ ወይም ኦሮሮ የተባለ ወጣት በአንድ የፖሊስ አባል በትናንትናው ዕለት በተተኮሰ ጥይት ህይወቱ ማለፉ ከአካባቢው ነዋሪዎችና ከቅርብ ወዳጆቹ ለማረጋገጥ ተችሏል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡ ከመደገፍ አልፎ ለጓደኞቹና ለተቸገሩ ደራሽ እንደነበር ይነገራል። ይሁን እንጂ በልማት ምክንያት የንግዱ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉን ግለሰቡን የሚያውቁት እማኞች ተናግረዋል። ይህንን ተከትሎም በገባው ከፍተኛ ቁጥትና ንዴት ውስጥ ሆኖ ከአንድ ወር በፊት ሞተር ተራ ተብሎ በሚጠራው ስፍራ ከአንድ የፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ እንደነበር ታውቋል። ወጣቱ በቁጥጥር ስር ውሎ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን ተገኝ አባቱን የቀብር ስነስርዓት እንኳን ሳይታደም በእስር ቤት ውስጥ ሆኖ ሀዘኑን እንዲያሳልፍ መገደዱ ታውቋል። ከሳምንታት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው ድንገተኛ የግድያ ጥቃት የደረሰ
ደረሰበት። ትናንት ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ ወይም 02 ጣቢያ ወሰዱት የሚሉት አንድ ጉዳዩን በቅርበት የሚያውቁ የአካባቢው ነዋሪ ናቸው። መረጃዎች እንደሚያመላክቱት ቀደም ሲል ከሟች ጋር ጸብ ነበረ የተባለው የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወቱ እንዲያልፍ ካደረገ በኋላ ከአካባቢው መሰወሩ ተነግሯል። ሽሮ ሜዳ ትናንት ወጣቱ በፖሊሶች ተገድሎ በመሞቱ አካባቢው ውጥረት አለ። መንቀሳቀስ አልቻልም። መኪና ማለፍ ተከልክሏል። ሰፈሩ በሙሉ በፖሊስ ተከቧል። ለቀስተኛው ግድያውን ሲቃወሙ እየተሰሙ ነው የሚሉት ሌላኛው ስሜ አይጠቀስ ያሉ የአካባቢው ነዋሪ ናቸው። የዘገባው ምንጭ መሰረት ሚዲያ ነው። ፖለቲካዊ ትግል በሰለጠነ ሰላማዊ መንገድ መከናወኑ የሀገርን ህልውና ለማስጠበቅ ከፍተኛ ሚና እንዳለው ተገለጸ። በኢትዮጵያ ዘላቂ ሰላም ለማስፈን እና የዲሞክራሲ ስርዓት ለመገንባት ማንኛውም የፖለቲካ ትግል በሰለጠነ ሰላማዊ መንገድ ብቻ ሊከናወን ይገባል ተብሏል። የትጥቅ ትግል አማራጭ የሀገርን ህልውና አደጋ ላይ የሚጥል በመሆኑ ተቀባይነት እንደሌለውም ተገልጿል። ይህ የተገለጸው ለመልካም አስተዳደር የአፍሪካ ቀንድ ቀጠናዊ ጽህፈት ቤት ባዘጋጀው የወጣቶች ተሳትፎ ለመልካም አስተዳደር ግንባታ ባለው ፋይዳ ላይ ባተኮረ የምክክር መድረክ ላይ ነው። ብልጽግና ፓርቲን በመወከል ንግግር ያደረጉት ዶክተር መሐመድ እንድሪስ መንግስት የፖለቲካ ምህዳሩን ለማስፋትና የሰላም ጥሪዎችን ለማቅረብ ያለውን ቁርጠኝነት አረጋግጧል። ዶክተር መሐመድ እንደገለጹት የኃይል አማራጭን የመጠቀም መብት የመንግስት ብቻ ሊሆን ይገባል። በዚህ መሰረታዊ ጉዳይ ላይ በሀገሪቱ የፖለቲካ ተዋናዮች መካከል ብሔራዊ መግባባት መፈጠሩ ለሀገር ህልውና ወሳኝ ነው ብለዋል። የትጥቅ ትግልን እንደ ፖለቲካ መብት የሚያነሳ አካል በውይይት ጠረጴዛ ላይ ትርጉም ያለው ድርሻ እንደማይኖረውም አስገንዝበዋል። በኢትዮጵያ የሚታዩ ግጭቶች ከመሰረታዊ የሀገር ህልውናና ከፖለቲካዊ አስተሳሰብ ጋር የተያያዙ መሆናቸው የገለጹት ዶክተር መሐመድ መንግስት ትጥቅ ላነሱ ወገኖች ተደጋጋሚ የሰላም ጥሪ እያቀረበ መሆኑን ተናግረዋል። ከግጭቱ ይልቅ የምክክር ባህልን ለማዳበር እየተሰራ መሆኑን በመጥቀስ የፖለቲካ ኃይሎች ለሰላማዊ የውይይት አማራጮች ቅድሚያ በመስጠት ለሀገር ሰላምና ደህንነት እንዲሰሩ ጥሪ አቅርበዋል። ማክሰኞ ዕለት በተደረገው የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ መጀመሩን ተከትሎ ሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ገለጹ። ትግራይ ክልል ከ6 ዓመታት በፊት በተናጠል ባደረገው አወዛጋቢ ምርጫ የተቋቋመው ምክር ቤት በዚህ ሳምንት የክልሉ ፕሬዝዳንት አድርጎ የሾማቸውን ዶክተር ደብረጽዮን የመጀመሪያ የካቢኔ ስብሰባቸውን ዛሬ አርብ ሚያዝያ 30 ቀን 2018 ዓ.ም ማካሄድ ጀምሯል። ምክር ቤቱ ወደ ስራ እንዲመለስ ያደረገው ህዝባዊ ወያኔ ሓርነት ትግራይ ህወሓት ዛሬ ባወጣው መረጃ የትግራይ መንግስት ካቢኔ የመጀመሪያ ስብሰባውን ማካሄዱን አስታውቋል። ምክር ቤቱ በማክሰኞ ዕለት ስብሰባው ዶክተር ደብረጽዮን ስራ አስፈጻሚ ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እንዲያከናውኑ ውሳኔ ማስተላለፋቸው አስታውቋል። የጸደቀው የውሳኔ ሀሳብ መሰረት የተሾሙት ፕሬዝዳንት ይህንን የሚያደርጉት ስራ አስፈጻሚ ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እየሰሩ እንዲቆዩ እስከ ቀጣዩ የምክር ቤቱ ጉባኤ ድረስ መሆኑን ገልጿል። በህወሓት የፌስቡክ ገጽ ላይ የተጋሩ ምስሎች እንደሚያሳዩት በዚህ ስብሰባ ላይ የጊዜ አስተዳደሩ ምክትል ፕሬዝዳንት የሆኑት አማኑኤል አሰፋን ጨምሮ በሌተናል ጄኔራል ታደሰ ካቢኔ አባላት የሆኑ ባለስልጣናት ተሳትፈዋል። ዶክተር ደብረጽዮን በምክር ቤቱ በፕሬዝዳንትነት የተሾሙት በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜ አስተዳደር የሚመሩት ሌተናል ጄኔራል ታደሰ ወረደ በስልጣን ላይ ባሉበት ወቅት ነው። ፌዴራል መንግስት የ2 ዓመቱን ጦርነት ያስቆመውን የግጭት ማቆም ስምምነት አፍርሷል በማለት የሚከሰው ህወሓት በዚህ የተነሳ ጊዜ አስተዳደሩ መፍረሱ ይነገራል። የፌዴራል መንግስት እስካሁን ድረስ የህወሓት ውሳኔውንም ሆነ የክልሉ ምክር ቤት ወደ ስራ መመለሱ በተመለከተ በይፋ አስተያየት አልሰጠም። በዚህ ወር መጀመሪያ በፌዴራል መንግስት የስልጣን ቆይታቸው በ1 ዓመት የተራዘመላቸው ፕሬዝዳንት ታደሰ በበኩላቸው ዛሬ አርብ ባወጡት መግለጫ ካቢኔው መሰብሰቡን ተቃውሟል። ፕሬዝዳንት ታደሰ በጽህፈት ቤታቸው የፌስቡክ ገጽ በወጣው መልእክታቸው ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። የካቢኔ ስብሰባ እየተካሄደ ያለው በጸጥታ አካላት ጥበቃ እየተደረገ መሆኑንም ጠቅሰዋል። እነዚህ አካላት በአመራርነት የተመረጡት ችግሩ በውይይትና የጋራ መግባባት እንዲፈታ የቀረበው ጥሪ ወደ ጎን በመተው እንደሆነ በማንሳትም ወቅሰዋል። ይህ አይነቱ ውይይት ያስፈለገውም ይህ አይነቱን እርምጃ ተከትሎ ሊመጣ የሚችለውን ጉዳትና መዘዝ ለማስቀረት ሲባል መሆኑን አስረድተዋል። የካቢኔ ስብሰባ መጀመሩ የዛሬው ቀን የቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገውም በመግለጽም አሳስበዋል። በዚህ ምክንያት ለሚከተለው መዘዝ ተጠያቂነት የጊዜ አስተዳደሩ ስልጣን በጉልበት እየያዘ ነው ያለው ኃይሉ የጊዜ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ ሲሉም አስጠንቅቀዋል። ሌተናል ጄኔራል ታደሰ በዚህ እርምጃ
ምክንያት የሚመጣው መዘዝ ምን እንደሚሆን መልእክታቸው ላይ አልጠቀሱም። የጊዜያዊ አስተዳደሩ ፕሬዝዳንት ባለፈው ሳምንት ሪዮት በተባለ የበይነ መረብ መገናኛ ብዙሃን ላይ ቃለመጠይቅ በሰጡበት ወቅት ግን የፌዴራል መንግስት ጣልቃ ሊገባ እንደሚችል ተናግረው ነበር። ነገር ግን ራሳቸው ፌዴራል መንግስት ይህንን እርምጃ እንዲወስድ ጥያቄ እንደማያቀርቡ ገልጸዋል። በተያያዘም በመቀሌ ከተማ ከአንድ ሳምንት ልዩነት ለሁለተኛ ጊዜ የተዋጊ ጄት ቅኝት መደረጉ ወጋህታ የዓይን እማኞች ዋቢ አድርጎ ዘግቧል። የጄት ቅኝቱ 5 ሰዓት ከ37 ደቂቃ ጀምሮ በስፋት ታይቷል። ከፕሪቶሪያው ስምምነት መፈራረም በኋላ የጄት ቅኝት ሲደረግ ይህ ለሁለተኛ ጊዜ ነው። እንዲሁም አንዳንድ የማህበራዊ ሚዲያ ገጾች በመቀሌ የአየር ጥቃት መፈጸሙን የዘገቡ ሲሆን ከሪፖርተራችን ባገኘነው መረጃ መሰረት ጄቶች መቀሌ ደርሰው ዝቅ ብለው እንደበረሩ አረጋግጠዋል። የዜና እስከተጠናከረበት ጊዜ ድረስ የተረጋገጠ መረጃ የለም። ይህ በእንዲህ እንዳለ በኢትዮጵያና በኤርትራ ድንበር አደገኛ የቦምብ ጥቃት ተፈጽሟል። የጥቃቱ ፈጻሚዎች የኤርትራ ሰራዊት አባላት መሆናቸው የገለጸ ሲሆን በጥቃቱ በርካታ ንጹሃን ተገድለዋል። ወደ ቢዝነስ ዘገባዎቻችን እናልፋለን። የኢትዮጵያ ንግድ ባንክን ስንመለከት ዶላር 153 ብር ከ6 ሳንቲም እየተገዛ 156 ብር ከ6 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 205 ብር ከ3 ሳንቲም እየተገዛ 209 ብር ከ4 ሳንቲም እየተሸጠ ይገኛል። ዩሮ 180 ብር ከ8 ሳንቲም እየተገዛ 184 ብር ከ4 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 193 ብር ከ9 ሳንቲም እየተገዛ 197 ብር ከ8 ሳንቲም እየተሸጠ ይገኛል። ዲናር 492 ብር ከ4 ሳንቲም እየተገዛ 502 ብር ከ3 ሳንቲም እየተሸጠ ይገኛል። ዩዋን 22 ብር ከ1 ሳንቲም እየተገዛ 22 ብር ከ6 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ8 ሳንቲም እየተገዛ 42 ብር ከ6 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ9 ሳንቲም እየተገዛ 41 ብር ከ7 ሳንቲም እየተሸጠ ይገኛል። ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።